ባለፈው ሳምንት አንድ ትምህርት ጀምረን ነበረ። ያንኑ ትምህርት ዛሬ እንቀጥላለን እግዚአብሔር ቢረዳን። የእግዚአብሔርን ቃል ከሮሜ ምዕራፍ 6 ላይ አነብና ጸልየን ቀጥታ ወደ ትምህርቱ እንሄዳለን። የዚህ የሁለቱ ሳምንት ትምህርት ምናልባት በአንድ አረፍተ ነገር ማስቀመጥ ብንፈልግ አቅርቡ የሚል ነው። የማቅረብ ጥሪ ያቀርብልናል። ሁሉንም ቅዱሳን አገልጋዮችን ደግሞ ምእመናንን ሁሉ በጌታ ያመኑትን አቅርቡ ወይም አቅራቢዎች ናችሁ የሚል ጥሪ ነው የሚያቀርበው። ስለዚህ ሁለት ቁጥሮችን ብቻ ነው ማነበው ከዚህ ከባለፈው ክፍል ሮሜ ምዕራፍ 6 ቁጥር 16 እና ቁጥር 19ን አነባለሁ። እንደዚህ ይላል። ቁጥር 16 ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ይላል። ምናልባት ቁጥር 13ን ደግሞ ባነብ እንደዚህ ይላል። በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ቁጥር 19 ብልቶቻችሁን የአመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ምዕራፍ 12 ቁጥር 1 እና ቁጥር 2ን ብቻ አነባለሁ። እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ቅዱስ ቃሉን እግዚአብሔር እንዲባርክልን ጸልያለን። እጅግ የተወደድክና የተፈራህ የአባቶቻችን አምላክ እግዚአብሔር በምህረትህና በቸርነትህ ዛሬም እንደገና በፊትህ እንድንሆን የረዳህን ክብርና ምስጋና ላንተ ይሁን። አቤቱ እግዚአብሔር ሆይ በሁላችን ዘንድ ምስጋና አለ። እነዚህን 11 ወራት እኛን ደካማ ልጆችን ተሸክመሃል። ቤታችንን፣ ልጆቻችንን፣ እችን ማህበር እግዚአብሔር ሆይ አንተ ረድተሃል። እግዚአብሔር ሆይ አገልጋዮችንም አግዘሃል። ጸጋህ ብዙ ነው፣ ምህረትህ ብዙ ነው፣ ቸርነትህ ብዙ ነው። እግዚአብሔር ሆይ ምንም ዕለት እንኳን ወደ አንተ ባንቀርብ እግዚአብሔር ሆይ ጉድለታችንን በጸጋህ እየሞላህ በቸርነትህ እየሸፈንከን ድካማችንን ሁሉ እየሸፈንክ አባትነትህን ቸርነትህን ያየንባቸው እነዚህ 11 ወራት እግዚአብሔር ሆይ እነሆ እናመሰግንሃለን። ክብር ላንተ ይሁን። አሁንም እግዚአብሔር ሆይ በሕይወት ብንኖር ደግሞ ጸጋ እንድታበዛልን ምህረት እንድታበዛልን ወደ አንተ መቅረብ እንዲሆንልን ዛሬም በቅዱስ ቃል ፈጽመን እንድትናገረን በኢየሱስ ስም ጸልያለሁ። ጌታ ሆይ ማናቸውም አጋንንታዊና መናፍስታዊ ሥራ የተሰበረ ይሁን። ሕዝብህን እንዳያመልክ ፊቱ እንዳያበራ ፊትህን እንዳያይ ጥጋብ እንዳይሆንለት እግዚአብሔር ሆይ ተስፋ እንዳያደርግ ቀና ብሎ እንዳይዘምርልህ የሚያደርግ በልዩ ልዩ አይነት መንገድ ይህንን ጉባኤ በልዩ ልዩ ስፍራ የሚደረገውን ቅዱሱን ቃልህን እግዚአብሔር ሆይ ጽድቅንና ቅድስናን የሚዋጉ መናፍስቶች ሁሉ በኢየሱስ ስም ይመቱ። አሁንም በዚህ ጉባኤ ላይ ሕመም መስለው የተቀመጡ እግዚአብሔር ሆይ አእምሮን የሚያስጨንቁ ሌሊት ሲነዛነዙ ያደሩ የጨለማው አገልጋዮች በኢየሱስ ስም የተመቱ ይሁን። በኢየሱስ ስም ይመቱ። እግዚአብሔር ሆይ ይሄ ሰዓት ፊትህን የምናይበት ሰዓት ነውና ሰማያት እንድትከፍትልን ያንን ብሩክ ፊትህን እንድታሳየን ይህንን ጉባኤና እኔን በክቡር ደም እንድትሸፍን በኢየሱስ ስም ጸልያለሁ። ስለ ሁሉ እጅግ አድርገን እናመሰግናለን። ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ባለፈው ሳምንት ራሳችሁን ለኃጢአት አታቅርቡ የሚል አንስተን ተነጋግረን ነበረ። ይሄ ክፍል ሮሜ ምዕራፍ 6 የሚመክረን እባካችሁ ቅዱሳን ራሳችሁን ለኃጢአት አታቅርቡ። ለምን
ለኃጢአት ካቀረባችሁ የኃጢአት ባሪያዎች ትሆናላችሁ። የኃጢአት ባሪያዎች ከሆናችሁ መጨረሻ ደሞዙ ሞት ነው። ስለዚህ በፍጹም ክርስቶስ ለእናንተ ሞቶላችኋልና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ለኃጢአት በምንም ተአምር አታቅርቡ ይለናል። ዛሬም የእግዚአብሔር ቃል ያንኑ ነው የሚደግመው። አምላካችን ቅዱስ አምላክ ነው፣ ስሙ ይባረክ። እኔ የሚገርመኝ የእግዚአብሔር ቅድስና እሱ ታላቅ ሆኖ ሳለ፣ እሱ ንጹህ ሆኖ ሳለ፣ እሱ ቅዱስ ሆኖ ሳለ እኛን ደካሞችን መጥራቱ፣ የተሻሉትን ከሱ ጋር መኖር የሚችሉትን የተሻለ ቅድስና ያላቸውን ሰዎች አይደለም የጠራው። የሱ ቅድስና የኛ እዚህ መገኘት ነው። የመጣንበት ቦታ የተጠራንበት ቦታ የእግዚአብሔርን ቅድስና ልክ ነው የሚያሳየው። እኔን መጥራቱ እናንተን መጥራቱ የዘላለም ስሙ ለዘላለም የተቀደሰ ይሁን። እንዲህ አይነት ቅዱስ አምላክ ነው። ስለዚህ እግዚአብሔር መቼም ቢሆን እግዚአብሔር ሆኖ ይኖራል፣ ቅዱስ ሆኖ ይኖራል። ይሄ ማንነቱ ነው። ስለዚህ ልጆቼ ሆይ ብሎ ለመነን ባለፈው ሳምንት እና በዛ ክፍል ውስጥ ያየነው እኛ አቅራቢዎች እንደሆንን ነው። በህይወት ከኖርን እግዚአብሔር ቢፈቅድና ብንኖር አቅራቢዎች ነው። የማቅረብ አቅም አለ በሰው ውስጥ። እግዚአብሔር የማቅረብን አቅም ሰጥቶናል። ስለዚህ አቅራቢዎቹ እናንተ ናችሁ። ብዙ ጊዜ ሌላ ሰው እንደሚያቀርብ ወይም ደግሞ ሌላ አካል ከውጭ ሆኖ እንደሚገፋን አይነት ስሜት ነው ያለው ውስጣችን። ሌላ ነገር ግን ቅዱስ ቃሉ የሚነግረን አታቅርቡ፣ ራሳችሁ አታቅርቡ። እህቴ ወይ ወንድሜ ወይ አታቅርብ፣ አቅራቢ ነህ፣ የማቅረብ አቅም አላችሁ። ከዛ ደግሞ ምንድነው የወሰድነው? አንዴ ወደ አንድ ነገር ካቀረባችሁ ለዛ ላቀረባችሁለት ነገር ባሪያዎች ናችሁ፣ ገዣችሁ ነው። ባርነት ካለ ምን አለ? ገዥነት አለ። ስለዚህ ባርነት አለ ይለናል እና መጨረሻ ላይ ራሳችሁን ለሁለት ነገር ማቅረብ አትችሉም የሚል ድምዳሜ ወስደን ነው የተለያየ ነው። ራሳችሁን በምንም ተአምር ክርስቲያን ራሱን ለሁለት ነገር ማቅረብ አይችልም። ወይ ለእግዚአብሔር ያቀርባል፣ ለጽድቅ ያቀርባል፣ ወይ ለኃጢአት ያቀርባል። ይሄንን ወቁ የሚል ነገር አነሳ። እንግዲህ ባለፈው ራሳችሁን ለኃጢአት አታቅርቡ የሚል ነው። ዛሬ ደግሞ ታዲያ ለማን እናቅርብ ስንል ክፍሉ ራሱ ይመልስልናል። ብዙ ለኃጢአት ራሳችን እንዳናቀርብ ይነገረንና እዚህ ሮሜ ምዕራፍ 6 ላይ ቅድም እንደጸለይኩኝ ራሳችሁን ለእግዚአብሔር አቅርቡ ብሎ ይለመነናል። ራሳችሁን ለዚህ ለቅዱስ እግዚአብሔር አቅርቡ። እንግዲህ ለምን እኛ ለሁለት ነገር ራሳችንን ማቅረብ ስለማንችል፣ ሁለት ቦታ መቅረብ ስለማንችል ወደ እግዚአብሔር ከቀረብን ወደ ኃጢአት መቅረብ አንችልም። ይሄው ነው ቀላሉ ትምህርት። ዛሬ በጣም ቀላል ትምህርት ነው ይዤላችሁ የመጣሁት። ወደ ቅዱሱ ወደ ሕያው ወደዚህ ወደምትዘምሩለት ፊታችሁን ወደሚያበራው ወደ እግዚአብሔር ከቀረባችሁ ባይ ዲፎልት ይላሉ ፈረንጆቹ ወደ ኃጢአት መቅረብ አትችሉ። መድኃኒቱን ነው የነገረን። ወደ ኃጢአት ደግሞ ከቀረባችሁ በምንም ተአምር ወደ እግዚአብሔር መቅረብ አትችሉ። እስቲ አሜን በሉ። ይሄ ነው አሜን መባል ያለበት። እንድንወስድ ለነፍሳችን እንድንነግራት በወደቀ ዓለም ውስጥ የወደቀ ስጋ ሁሉ ጊዜ የኛን ውድቀት በሚፈልግ ሰይጣን ጌታ እስኪመጣ ድረስ እዛ አይነቱ ስለምንኖር እንደ ዳዊት እንደሚናገረው ነፍሴ ሆይ ይላታል። ለነፍሳችን እውነቱን እንድንነግር እና ነፃ ናችሁ። ራሳችሁን ለኃጢአት ባቀረባችሁ ጊዜ ከኃጢአት ነፃ ናችሁ ይላል። እንግዲህ የዛሬው ክፍል እንደሚነግረን ብልቶቻችሁን አመጻ ሊያደርጉ እንዳቀረባችሁ አቅርባችሁ ነበር እንዳቀረባችሁ ዛሬ ደግሞ ለእግዚአብሔር ለጽድቅ አቅርቡ ብሎ ይለምነናል። ሮሜ ምዕራፍ 12 ከቁጥር 1 እስከ 12 ብዙ ጊዜ የሚነገር ቃል ነው። ጳውሎስ እንዴት ማቅረብ እንዳለብን ነው በዛ ክፍል የሚናገረው። ግን እግዚአብሔርን ደስ የሚያሰኝ ይላል። እግዚአብሔርን ደስ የሚያሰኝ ደግሞ ሕያው ከዛስ ቅዱስ እግዚአብሔር ይባረክ። ቅዱስ ሕያው በብሉይ ኪዳን
ዘሌዋውያን ምዕራፍ 1 እስከ 5 ያለውን ቤታችሁ አጥኑ። በዛ ክፍል ላይ መስዋዕቶች ይቀርባሉ ለእግዚአብሔር። የምስጋና መስዋዕት ይቀርባል፣ የህብረት የፌሎሺፕ የሚባለው መስዋዕት ይቀርባል፣ የበደል መስዋዕት ይቀርባል፣ የእህል ቁርባን ይቀርባል፣ የሚቃጠል መስዋዕት ይቀርባል። ሁሉም መስዋዕቶች ህይወት የሌላቸው ናቸው። ሁሉም መስዋዕቶች ወይ ታርደው ወይ ተቃጥለው ወይ ታጭደው ነው የሚቀርቡት፣ ህይወት የላቸው። ኢየሱስ ክርስቶስ እነዛን መስዋዕቶች በመስቀል ላይ ከፈለልን፣ ሞተልን፣ እነዛን መስዋዕቶች ሁሉ ፈጸመልን። ክብር ለስሙ ይሁን። አሁን እናንተ ቅዱሳን ይላል የታረደ የታጨደ ህይወት የሌለው ሳይሆን እለት እለት ሕያው ደስ የሚያሰኝ ቅዱስ አርጋችሁ ራሳችሁ ስለዚህ እያንዳንዳችን በየቀኑ አንድ ሰው በብሉይ ኪዳን መስዋዕት እንደሚያቀርበው በጊዞ መሰዊያው ላይ እንደሚያጋድመው ራሳችሁን መሰዊያ ላይ እለት እለት አጋድሙ። ሁለንተናችሁ እግዚአብሔር ይርዳን። መቼም ሰባኪ ሲናገር ያሳምራል። በቃል እንደዚህ ያጋድማችሁ እንዲያርጋችሁ ይላል። የሰራዊት ጌታ እግዚአብሔር ይርዳን። ስለዚህ ያየዋል ማለት ነው እግዚአብሔር። እና አሁን የታረደ ነገር አልፈልግም፣ በግ አልፈልግም፣ የሚወዛወዝ እህል አልፈልግም። ያንን ኢየሱስ አቀረበው ሲጨረሰው። አሁን የምፈልገው እናንተን ነው። እናንተ ራሳችሁ ሁለንተናችሁ አቅርቡ። እና እግዚአብሔር በየዕለቱ ሁለንተናችንን ይፈልገዋል። ሁለንተናን ይፈልጋል። ከቤተ ክርስቲያን ምን ይፈልጋል? ሊያያት ይፈልጋል። የፊት መጨማደድ የሌለባት፣ ነውር የሌለባት፣ ያላረጀች፣ ንጽሕት፣ ክብርት፣ ድንግል ይላታል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 1 እስከ 3 ብትመለከቱ እንግዲህ እናንተን ለአንድ ወንድ ላቀርብ አጭቻችኋለሁ። ሁላችንን እኮ ነው ቤተ ክርስቲያንን ሲያስባት እኮ ነው። አሁን እንዲሁ ዝማሬ የተዘመረ አንድ ሰባኪ ቆሞ የተናገረ ማስታወቂያ የተነገረ የምትቀርበውን እቺን በዚህ ዓለም ያለችውን ቤተ ክርስቲያን ለአንድ ወንድ አጭቻችኋለሁ። ሁላችሁን አጭቻችኋለሁ። ነገር ግን ይላል እባብ በተንኮሉ ሔዋንን እንዳሳታት ምናልባት ሐሳባችሁ ተበላሽቶ ለክርስቶስ ካለ ፍቅር ይለወጣል ብዬ እፈራለሁ። እናንተ ግን ንጽሕት ናችሁ። እግዚአብሔር ስሙ ይባረክ። ስለዚህ ሐዋርያው የሚለው ራሳችሁን ነው። አሁን መስዋዕት ከውጪ ኤክስትራ የምታመጡት በሬ በግ የለም። አንተነ አንቺ ነሽ አንተነ ይለናል። ዛሬ ሐዋርያው ጳውሎስ እንደሚናገረው እንዴት ታዲያ ራሳችንን እናቅርብ? አሁን ችግሩ እሱ ነው። ይሄው እንዘምራለን፣ እንጸልያለን። ነገር ግን የሚታገሉ ነገሮች አሉ። ነፍሳችን ወዴት እንደቀረብን ታውቃለች ራሷ። አሁን እንኳን በዚህ ሰዓት በውስጣችሁ ብዙ ደስ የሚያሰኝ ነገር ነው ያለው ራሳችሁንና እግዚአብሔርን ነው ወይስ ብዙ የምታዝኑበት ነገር ነው ያለው? ወደ እግዚአብሔር ቤት የምንመጣው የሐዘን ከዛ እንዲራገፍ ከኛ ላይ እንዲራገፍ ነው። እግዚአብሔር በጸጋው በምህረቱ አሁን የምናዝንበትን ነገር ከኛ ላይ ያራግፍ። የምናዝንበት ደስ እኮ ማሰኘት እንፈልጋለን በጣም ለእግዚአብሔር። እኔ ከሳምንት እስከ ሳምንት 12ቱንም ወር መዘመር እፈልጋለሁ፣ ግን አልችልም። መዘመር እፈልጋለሁ፣ እንዳውም መዝሙር እወዳለሁ፣ ግን አንዳንድ ጊዜ ያቅተኛል። እንዳውም አንድ ቀን ሌሊት ላይ ማንም አይሰማኝም፣ አጠገባችሁ ያለውም ሰው አይሰማችሁም ስታስቡ፣ በኋላም አነሳዋለሁ። አንድ የሆነ ሐሳብ መጣና ወረረኝ። እናንተንም ከወረራችሁ ሐሳብ ሲመጣ እዚህ ጋር ይጀምራችሁና እስከ እግራችሁ ድረስ ወረረኝ። አሁን በኋላ ወዲያው የሐሳብ እንደመጣ ክፉ ሐሳብ ነው። አንድ ዝማሬ ደግሞ መጣልኝ። አሁን ምን አባቴ ላድርግ? መዝሙሩን ልዘምረው ወይስ ሐሳቡን ላስበው? ሐሳቡ ይጣፍጣል፣
ብዙ ሰዓት ባደርገው ሰውም የለም፣ ተኝቻለሁ፣ አጠገቤ ያለውም ሰው አይሰማም፣ እግሬን እያነባበርኩ። አንዳንዶቻችሁ እንደዛ ሆናችኋል መሰለኝ ሳያችሁ። ያን ክፉ ነገር ባስበው ደስ ይላል፣ ግን ደግሞ ዝማሬ መጥቷል። ዝማሬው መልእክት እንደሆነ ገብቶኛል። እግዚአብሔር ረዳኝ፣ ዝማሬውን አሰብኩት። አሁንም እንደዛ አይነት ነገር በልባችን ውስጥ አለ። ደስ ማሰኘት እንፈልጋለን፣ ደስ ማሰኘት አንችልም። አንዳንድ መድኃኒቶችን እናገራለሁ ዛሬ። እግዚአብሔር ስሙ የተባረከ ይሁን። ወደ እግዚአብሔር እንዴት እንቅረብ ታዲያ? ራሳችሁን ለእግዚአብሔር አቅርቡ። እንዴት ላቅርብ? አንደኛው መድኃኒት ከኃጢአት መራቅ ነው። መድኃኒቱ ይሄው ነው፣ ግልጽ ነው። ቅድም እንደነገርኳችሁ መድኃኒቱ ወደ እግዚአብሔር ለመቅረብ ከኃጢአት መራቅ ነው፣ ከኃጢአት መለየት ነው። ከኃጢአት በምትለዩበት ጊዜ ወደ እግዚአብሔር ትቀርባላችሁ። መፍትሄው እዛ ውስጥ አለ። ባለፈው የተካፈልነው ራሳችሁን ለኃጢአት አታቅርቡ የሚለው ርዕስ አንደኛው መድኃኒት ነው። ራሳችሁን ለኃጢአት አታቅርቡ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ልጆቼ ሆይ። ስለዚህ መድኃኒቱ እዛው አለ። መድኃኒቱ በጣም ግልጽ ነው። ራሳችንን ለኃጢአት ስናቀርብ ከእግዚአብሔር ርቀናል። በምንም ተአምር ራሳችንን ልናታለለው አይገባም። መድኃኒቱ ያ ነው እና ራሳችሁን ለአንዱ ለእግዚአብሔር አቅርቡ፣ ከጠላት ጋር አትወዳጁ። ዛሬ የተነበበው ክፍል ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 9 አብርሃም የመጀመሪያው ሰው ነው ወደ እግዚአብሔር የቀረበ። ብዙ ነገር የተወ፣ ሀገሩን፣ ቤተሰቡን፣ ሁሉን ነገር የተወ፣ ብዙ ነገር ነው ያስጣለው። ወደ እግዚአብሔር ቀረበ። እግዚአብሔር ምን አደረገለት ታዲያ? እግዚአብሔር ባረከው፣ ስሙን አከበረ። እኔ ለአንተ እዋጋልሃለሁ፣ ለአሕዛብ አባት አደርግሃለሁ። ወገኖቼ ወደ እግዚአብሔር ስንቀርብ ከኃጢአት እንርቃለን። ነገር ግን ወደ ኃጢአት ስንቀርብ ደግሞ ከእግዚአብሔር እንርቃለን። የመጀመሪያው መድኃኒት እሱ ነው። ይሄ ግልጽ ነው፣ በእውነት ግልጽ ነው። ስለዚህ አሁን የኃጢአት ሐሳብ፣ የኃጢአት ዘር፣ የኃጢአት ነገር በልባችን ውስጥ ያለ ኃጢአትን እንድንጸየፈው እግዚአብሔር ይርዳል። ኃጢአትን ብዙ የተጸየፍነው አይመስለኝም። ቅዱሳን አማኞች የሰይጣንን በጣም ክፋትና የኃጢአትን በጣም ክፋት በጣም የተረዳ ነው አልመሰለኝም። በዚህ ሰሞን በማህበራችን ጾም ጸሎት አለና እስከ 30 የሚቆይ እግዚአብሔር ማክሰኞ ዕለት አንድ ነገር ተናገረን። የተናገረን ቃል መሳፍንት ምዕራፍ 16 ቁጥር 1 እስከ 4 ያለውን ነው። ያ ክፍል የሚናገረው ስለ ሳምሶን ነው። ስለ ሳምሶን ወደ ጋዛ ወረደ፣ አንዲት ጋለሞታ ወደደ ይላል። ለምን ወረደ እና ሌሊት ፍልስጤማውያን መጡበት። ሲመጡበት የከተማውን በር ነቀለው፣ ወደ ተራራ ወጣ። እኔ እንጃ ይሄ በር እንግዲህ የከተማ በር ማለት በጣም ትልቅ ነው። ነገር ግን የእግዚአብሔር መንፈስ በሱ ላይ ስለነበረ የከተማውን በር ነቅሎ ወደ ተራራ ወጣ። ግን ከተራራ እንደገና ወረደና ወደ ሶሬቅ ወደሚባል ፍልስጤማውያን ሰፈር ወርዶ ደሊላ ከምትባል ሴት ጋር ተወዳጀ። አሁን አልተመለሰም። ደሊላ አይኑን አወጣችሁ። አሁን ቀስ ብዬ ልጠይቃችሁ፣ አሁን ከጥላቻ ምን ይገኛል? እናውቀዋለን እኮ። አሁን ሰው ጠልተሽ ለራስም ጤና አትሆንም፣ ለማንም ጤና አትሆንም። ኃጢአት እኮ ክፉ እንደሆነ እናውቃለን። ሳምሶን እንደዚህ ይለናል፣ ልጆቼ ሆይ አይን ያጠፋል፣ ኃጢአት አይን ያጠፋል። ከኃጢአት ሽሹ፣ ከኃጢአት ራቁ። ኃጢአት ያዋርዳል፣ ኃጢአት ይገላል። እና ያ ጀግና አይኑን አውጥተው ወፍጮ ፈጨ። እግዚአብሔር ይጠብቀን። ይሄ ነው ኃጢአት ማለት። ምናልባት ለመቶኛ ጊዜ ይሆናል የምንሰበከው፣ ግን ዛሬ እግዚአብሔር ይለናል ከኃጢአት ሽሹ። ወደ እግዚአብሔር እንዴት እንቀርባለን? ከኃጢአት በመራቅ። ፊንያስና አፍኒን አንደኛ ሳሙኤል ምዕራፍ 2 አገልጋዮች ናቸው፣ ካህናት ናቸው እንደኔ። ነገር ግን በእግዚአብሔር ቤት ውስጥ
ብዙ ኃጢአት ሰሩ። ቀማኞች ነበሩ፣ ትዕቢተኞች ነበሩ። ከዛ ሁሉ በላይ በቤተ መቅደስ ውስጥ እዛ ከሚያገለግሉ ናታኒሞች ጋር ተኙ ይለናል መጽሐፍ ቅዱስ። እውነቱን ነው የሚናገረው። እግዚአብሔር ዝም አላቸው። እግዚአብሔር ዝም አይበላችሁ። እግዚአብሔር ዝም አይበላችሁ። እግዚአብሔር ዝም ካለ ነገር አለ። ዝም አላቸው ካህናቱን እና ለካሱ ሰዓት እያየ ነበረ። ሌላ ነገር ፈቀደላቸው። እንደዛ ያደረጉ ወደ ኃጢአት እንደዚህ ቀርበው ታቦቱን ተሸከሙ፣ ፈቀደላቸው። ግን ሞቱ። ታቦቱም ተማረከ። ኃጢአት እንደዚህ ያደርጋል። እንደዛ ነው ወጣቶች። እግዚአብሔር አንዳንዴ ይገላል። ገደላቸው እግዚአብሔር። ኃጢአት ይገላል፣ እግዚአብሔርም ይገላል። ምህረቱ ብዙ ነው። ግን በተለይ በዚህ ዘመን አገልጋዮች፣ ፊተኞች፣ መሪዎች በየትም ስፍራ ያላችሁ እግዚአብሔር ይገላል። ኃጢአትን ይጸየፋል። ኃጢአትን አይወድም። 2019 እግዚአብሔር ኃጢአትን አይወድም። ስለዚህ ዛሬ አንደኛው መፍትሄ ወደ እግዚአብሔር እንዴት እቀርባለሁ? ኃጢአትን እንደዚህ ተመልከተው። ኃጢአትን ራቅ። የዘላለም አምላክ እግዚአብሔር ይርዳን። ዳዊት ምን ይላል? ምዕራፍ 34 ላይ ቁጥር 14 ላይ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም እሻ፣ ተከታተላትም። አንዳንደኛ በተቃራኒው እናደርጋለን። ሰላምን ሽሽ፣ ክፉን ተከታተል። የዘላለም አምላክ እግዚአብሔር ከዚህ ጉባኤና ከኔ ላይ ክፉ ነገር ይጣል። ቀጠሮ አትስጡት። ክፉ ነገር ይውደቅ። ለዛ ነው ሌላ ሳምንት የሰጠን። ምንም አይደለም። መልካሞቹን ቀኖች ሊያይ ኢየሱስ ሲመጣ ሊያይ የሚወድ ማን ነው? አንደበቱን ከክፉ ይከልክል። ከክፉ ሽሽ። ክፉ አለ። ክፉ ባለፈው እንደተነጋገርነው ኃጢአቶች ትንንሾች ናቸው። ከነዛ መራቅ ጊዜው አሁን ነው። በኋላ ካህኑ ቡራኬ ሲሰጥ አይደለም፣ አሁን ነው። እግዚአብሔር ሆይ ክፉ ነገር ከኛ ላይ አራግፍ። ካንተ ያራቀን ነገር ይራገፍ። እንዴት ወደ እግዚአብሔር ቀርባለሁ? ከማናቸውም ኃጢአት ራቅ። 2 ምዕራፍ 12 ላይ የእግዚአብሔርን ፈቃድ እወቁ ይላል። የእግዚአብሔርን ፈቃድ እወቁ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ይላል። ያንኑ ነው የሚደግመው መልሶ እግዚአብሔር ቅዱስ ነው። ይህም የእግዚአብሔር ፈቃድ መቀደሳችሁ ነው። መቀደስ ማለት ነው? ካዶሽ ማለት ነው? መለየት፣ መራቅ፣ መለየት ማለት ነው። የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድ መቀደሳችሁ ነው። እና ይሄ ከምን ጋር ይያዛል? አሁንም በጣም ቀላል ምሳሌ ልንገራችሁ። እግዚአብሔር የሚወደውንና የሚጠላውን ማወቅ ማለት ነው። ሌላ ነገር አይደለም። ምንድነው የሚወደው? ምንድነው የሚጠላው? አምላካችን እግዚአብሔር ምንድነው እሱን የሚያሳዝነው? ምንድነው እሱን ደስ የሚያሰኘው? እናቀዋለን። በእውነት ዛሬ የመጣን ሰዎች ካልሆነ በስተቀር ዛሬ የመጣችሁ ሰዎች ብትኖሩ ደግሞ ይሄ አምላክ የወደቀውን ቅድም እንደዘመር ነው የሚቀበል አምላክ ነው። አንደኛው ባህሪው በጣም የሚያስደንቀኝ እግዚአብሔር አንደኛው ባህሪው ቅድም እንደዘመር ነው ሰው ወድቆ ተንኮታክቶ በቃ ተስፋቶ እግዚአብሔር ሆይ አለቀልኝ ሲለው ብድግ ያረጋል። እግዚአብሔር ስሙ ይባረክ። አንደኛው ባህሪው እሱ ነው። አንደኛው ፈቃዱ ኃጢአተኛው በደለኛው እንደደከመው ሲያውቅ አልቻልኩም። አንዳንዶቻችን ሁላችንም ማለት ይችላል ያቅተናል። አንዳንድ ጊዜ የሚያቅቱን ነገሮች አሉ። የሚያቅተንን ነገር አቃተኝ ስንለው እግዚአብሔር የሚያነሳ አምላክ ነው። ግን ባህሪው እንድናውቅ ይፈልጋል እግዚአብሔር። እሱ የሚወደውንና የሚጠላውን እንድናውቅ ይፈልጋል እግዚአብሔር። ምንድነው የሚወደው? ሕግ ሁሉ መጽሐፍ ቅዱሳችንን ይሄንን 66 መጽሐፍት ያዘውን መጽሐፍ ቅዱሳችንን ብንመለከተው ሁለት ነገር ነው የሚያቀርብልን። ሁለት ነገር ብቻ ነው። እግዚአብሔር የሚወደውን፣ እግዚአብሔር የማይወደውን። እግዚአብሔር የሚወደውን ያደረጉ ሰዎች ምን እንደሆነላቸው፣ እግዚአብሔር የሚጠላውን ያደረጉ ሰዎች ምን እንደደረሰባቸው ከአባታችን ከአዳም ጀምሮ አዳም እንዳትነካ ያው ውድቀት ያመጣብን ጣጣ
ሰው የተከለከለውን ነው የሚያደርገው ዛሬ የተከለከለው ለምን እንደሆነ አላውቅም ያ የኃጢአተኝነት ባህሪ እና እሱን ራሱን ማወቅ አንድ ነገር ነው ራሱን እግዚአብሔርን ማን ነው እግዚአብሔር ላንተ ማን ነው እግዚአብሔር ላንቺ ቅዱሳን እግዚአብሔር ለኛ ማን ነው ባህሪው እንድናውቅ ምንድነው የሚወደው ምንድነው የሚጠላው እሱን ስናውቅ ፈቃዱ ማለት እሱ ነው ሌላ ነገር አይደለም እሱ የሚወደውን ስታውቁ እሱ የሚጠላውን ስታውቁ ያን ጊዜ ወደ እግዚአብሔር ትቀርባላችሁ የሚጠላውን ትጠላላችሁ የሚወደውን ትወዳላችሁ ያን ጊዜ ወደሱ ትቀርባላችሁ እስቲ የእግዚአብሔርን ባህሪ ጥቂት እንድታስቡ ፈልጋለሁ ጉባኤው ማን ነው እግዚአብሔር ላንተ ማን ነው እግዚአብሔር ላንቺ እስከዚህች ደቂቃ ድረስ እሱ ደግ አይደለም ሁላችን ግር ብለን ብንሄድ አሁን እሱ መደዳ ያዙ እንኳን የማይል ማን እንትና ወደ ኋላ የማይል ሁላችንን እኮ የሚያቅፍ አምላክ ነው ስሙ ይባረክ የሱም ባህሪ አለማወቃችን ነው ኃጢአት ላይ ጉልበት እንድናገኝ ያደረገን ደግ አምላክ እኔ ደግነቱን ነው ማቀው ከኔ በላይ ቸርነቱን የቀመሳችኋላችሁ ተራ ብታገኙ አስቡት እስቲ እግዚአብሔር ጉባኤው ያስብ እግዚአብሔር ማን ነው እግዚአብሔር ማን ነው ይሄ ራሳችንን የምናቀርብለት እግዚአብሔር ማን ነው ክብሩ ምን ያክላል ደግነቱ ምን ያክላል ቸርነቱ ምን ያክላል አንዳንድ ጊዜ ሰይጣንም ደካማ ሰባኪዎችም ሐመር ያረጋሉ ሰዎችን አምላካችን እሱ ደግ አምላክ ነው ስሙ ይባረክ እኛ ደግነቱን ነው የምናውቀው ደግነቱ እስከምን ድረስ ነው ብትሉ ደግነቱ የኛን ነገር እስከ መደበቅ ድረስ ነው ፖስት አያደርግም ሼር አያደርግም ማን ይቀመጣል እንደዛ ቢሆን እግዚአብሔርን አስቡት ወገኖቼ እግዚአብሔርን አስቡት እግዚአብሔርን ማሰብ ነው ያቃተን ብንወደው ያረገልንን ሁሉ ጊዜ ብናስብ ወደሱ ለመቅረብ አንቸገርም ደግነቱ ነው የጠፋው ከውስጣችን ማንነቱ ነው የጠፋው ከውስጣችን እና እንዴት ወደሱ እንቀርባለን ፈቃዱን ወቁ ደስ የማያሰኘውን ነገር እግዚአብሔር ከእጃችን ላይ ይጣለው ከውስጣችን ይጣለው ደስ ይለዋል በዚህ ጉባኤ በዚህ ቃል እግዚአብሔር ደስ ይለዋል በርቱ ነው የሚለን እግዚአብሔር ልጆች ሆይ በርቱ ከከበዳችሁ ኑ እኔ አለሁላችሁ አንዳንድ ወንድም እንደዚህ ይላል አለሁልህ እግዚአብሔር በቃል አለሁልህ የሚል አይደለም እዚህ ያስቀመጠን በምህረቱ ስሙ የተባረከ ይሁን አድርጎ አሳይቶናል በመስቀል ላይ ሞቶ አንዴ እሱን ማሰብ ይሁንልን የምናቀርብለት እግዚአብሔር ምን የሚያደርግ ነው የሚቀባ ነው የሚያኖር ነው ሰው የሚያደርግ ነው እኛ ይሄንን ያየ ነው ይሄ ጉባኤ ያንን ያየው ነገስ ምን ያደርጋል ከዚህ ስብከት በኋላ በቃ ደግ ነው ከረባት አስረህ አምሮብህ እየዘመርክ ብትመጣ እንደምን አደርክ ልጄ ነው የሚል ጭቃ በጭቃ ሆነ አንገትን ደፍተህ አቀርቅረህ ብትመጣ ማን አንተ አይልህ ልጄ ሆይ ነው የሚል ኃጢአት ስሩ ማለት አይደለም ግን ይሄ ነው እግዚአብሔር ባህሪውን እንድናውቅ እግዚአብሔር ይርዳል ባህሪውን እንድናውቅ ማንነቱን እንድናውቅ እና ቆላስይስ ምዕራፍ 3 ቁጥር 16 ላይ ቃሉ በሙላት ይኑርባችሁ ይላል ቃሉ አሁን እኔ ቆላስይስ ምዕራፍ 3 ቁጥር 16 ምን ይላል አይደለም ያልኩት ጥቅስ ነው ብዙ ጊዜ ይኑርባችሁ ምንድነው የሞላብን ምንድነው የሞላው እህቴ ሆይ ቤተክርስቲያን ሆይ አገልጋዮች ሆይ ምንድነው የሞላው ሞልቷል አሁን ጥቅሱን አሁን እኔ ራሴ ጥቅስ ቀንስ ተብያለሁ እባክህ ትንሽ ጥቅስ ተናገር ምንድነው መደርደር ምን ይሰራልናል እኔ ዛሬ 3:16ን ሜዲቴት አድርጎ አላልኩም ምንድነው የሞላው ነገር ያቀርበናል በቃሉ ከተሞላን እንቀርባለን አሁን ግን በየቀኑ ምን ሞላውን ለእናንተ ተዋለሁ ከጠዋት እስከ ማታ ከመስከረም እስከ ሐምሌ ከሰኞ እስከ እሁድ በምንድነው የተሞላው መቅረቢያው ያው ነው መታት የለም እንደ መጥቶ ላያችን ላይ ጉብ የሚል ነገር የለም ቃሉን እንድንሞላ እግዚአብሔር ይርዳን ቃሉን ተሙሉ
በጸሎት ጸልዩ። ጸሎት ምንድነው? ወደፊቱ መቅረብ፣ ከሱ ጋር መነጋገር። ፊቱን ፈልጉ፣ ፊታችሁም አያፍርም። አንደኛ ዜና ምዕራፍ 16 ላይ ቁጥር 10 እስከ 11 ላይ እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ፊቱን ፈልጉ ትጸኑማላችሁ። ፊቱን ፈልጉ፣ ሁሉ ጊዜ ፊቱን ፈልጉ። እግዚአብሔር አምላካችን ይባረክ። ከኃጢአት ስንርቅ ወደሱ እንቀርባለን። የእግዚአብሔርን ፈቃድ ስናውቅ ወደሱ እንቀርባለን። ይሄው ነው መቅረቢያው፣ በቃሉ በጸሎት እና ፊቱን መፈለግ ይሁንልን። መጸለይ፣ ጸሎት በጣም መልካም ነገር ነው። ጸሎት መልካም እሷ ናት ትንሽ ሀምብል የምታደርገን። ስንንበርከክ እንደዚህ ትንሽ ትሁት እንሆናለን። ጸሎት ያቆማችሁ ሰዎች ጸልዩ ባካችሁ። ቃሉ የሚጥፋባችሁ ግን ተንበርከኩ። አረ ጌታ ሆይ ቃል ማውጣት እንኳን አቃተኝ በሉ። ትንሽ ጎንበስ እንበል። እግዚአብሔር ይወደዋል። የተንበረከኩ ሰዎች አምልጠዋል። ጽፈቱ እንደተጻፈ ሲያውቁ እነ ዳንኤል አንበሳ ተዘጋጅቶ ሰው እየበላ ያለ ያደረጉት ተንበረከኩ። ጸሎት ማለት እሱ ነው። ወጣቶች፣ ጎልማሶች፣ አባቶች፣ እናቶች በትህትና ለምናቸዋለሁ። በጸሎት ውስጥ ታላቅ ክብር አለ። እግዚአብሔር ጸሎት አይውሰድብን። ጸሎት እሱ ነው የሚሻለን። የሆነ ነገር ይነግረናል እግዚአብሔር፣ የሆነ ነገር ያነሳልናል እግዚአብሔር። በዚህ ዘመን ውስጥ ያለውን አንበሶች አፍ ማሰር ትፈልጋላችሁ? ጸልዩ። ጌታን ማግኘት ትፈልጋላችሁ? ጸልዩ። ልጆቻችሁንም ጸሎት አስተምሩ። ባሎች፣ ሚስቶች ጸልዩ። ሽማግሌ ከምትጠሩ ጸልዩ። ለአንዳንድ ችግሮች ጸልዩ። ለምድሪቱ ጸልዩ። ለቤተ ክርስቲያን ለአገልጋዮች ጸልዩ። እጃችን ላይ አሁን ላለው ችግር ምን እናድርግ? ጸልዩ። ደብዳቤ የሚያነብ እግዚአብሔር አለ፣ ስሙ ይባረክ። ይሄው ሕዝቅያስን ተመልከቱ። ቢቸግረው መናገር አቃተው፣ ደብዳቤ ጻፈለት። ይኸውልህ ሕዝቅያስ ሆይ እነንተናን ተመልከት፣ በቁጥጥር ስር አድርጌያለሁ። በአንድ ቀን 7 ሀገር ይዣለሁኝ። አማልክቶቻቸውን ሁሉ ይሄው በእጄ። አሁንም እግዚአብሔር ያድነኛል ብለህ ብትመካ በሱ አትመካል ነው። ይኸውልህ እግዚአብሔር አለ። አልተናገረም እኮ ይሄው አንብበው። ደብዳቤ የሚያነብ እግዚአብሔር ስሙ ይባረክ። በቃ ካቃታችሁ ጻፉና አስቀምጡ። ዛሬ አንድ የጸሎት ዘዴ ሰጥቻችኋለሁ። ጻፉ። በቃ ካቃታችሁ መንበርከክ፣ ጾም፣ ጸሎት መያዝ ከከበዳችሁ ሙሉ ቀን ጻፉና አንብቡ። ምን አይነት ደግ አምላክ ነው! how he is grace። ስሙ የተባረከ ይሁን። እሱን ነው የምናመልከው። አበረታችኋል። 3 በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄ ዓለም መልክ አለው፣ አደራረግ አለው። ይሄ ዓለም ትምህርት ቤት ነው። በየቀኑ የሚነገረን ነገር አለ፣ የሚሰጠን ነገር አለ። ጋሼ እትዬ እንትና ወጣቱንም ታላቁንም ታናሹንም የሚናገር ዓለም ማለት ይሄው የሚጨበጠው ማለት ነው። ዓለም ደግሞ ሲስተሙ ነው፣ አስተሳሰብ አደራረጉ ነው የሚለን ነገር አለ። አንድ ጊዜ ኡራኤል መካነ ኢየሱስ ሁላችንም አዲስ ገና ጌታን የተቀበልነን ከቤተ ክርስቲያን ወተን አንድ ካፌ ነገር ሄደን መንፈሳዊ ነገር እንጫወታለን። አዲሶችም ስለሆን እንደዚህ ጌታ እንደዚህ አድርጎ እያል መንፈሳዊ ነገር እንጫወታለን። 5 ነን። አንዱ ወደ ጌታ ሄዷል አሁን እና እዛ ቤት ግን አንድ ሙዚቃ ተከፍቷል። ሞቅ ያለ ሙዚቃ ተከፍቷል። እያወራን ስለ ጌታ ነገር እየተነጋገርን አንዱ ወንድማችን በመሃል ከሙዚቃው ጋር እግሩን ያረጋል እና ያ ወደ ጌታ የሄደው ወንድም እንትና አለው። ያን ወንድም እግርህ ባካረገች አሁን መታየት ጠፋ። ድሮ እግር እንኳን እንደዚህ እንቆጣጠር ነበር። አያችሁ፣ መንፈሳዊ ነገር ነው የምናወራው። ዓለም ውስጥ ነው ያለነው። ሙዚቃው ተከፍቷል። ለካ እግራችንን ይሰርቃል። አንዳንድ ጊዜ ሁለንተናችሁን ለእግዚአብሔር ሕያው ቅዱስ ደስ የሚያሰኝ አድርጋችሁ አቅርቡ። ለምን ዓለም አንዳንዴ እግርህን ትወስዳለች፣ አንዳንዴ ዓይንን ትወስዳለች። እንደዚህ እያለ የሚሄድ ሰው አላያችሁ? ወደፊት የሆነ የሚታይ ነገር ታቀርባለች። ታውቃላችሁ፣ የዓለም አስተሳሰብ ሌሊት የሚመጣ ቀን የሚመጣ ሐሳብ ጭንቅላታችን ክፍት ነው። ማንኛውም ነገር ይገባል።
የምትቆጣጠሩት እናንተ ናችሁ። ዓለምን አትምሰሉ። ዓለምም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ። ምንም አያልፍ ነገር አለ? እናንተ ራሳችሁ እኮ ታውቃላችሁ። ዓለምም በዓለም ውስጥ ያለው ሁሉ ያልፋል። የእግዚአብሔርን ፈቃድ ግን የሚያደርግ ለዘላለም ይኖራል። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለዚህ ወደ እግዚአብሔር የምንቀርብበት አንደኛው ሌላኛው ሶስተኛው ሐሳብ በልባችሁ መታደስ ተለወጡ። ይሄ ሐሳብ ይሄ ጭንቅላታችን ሁሉ ጊዜ እንደቀድሙ መለወጥ አለበት። ሐሳብ በጣም ከባድ ነው። የሁሉ ነገር መጀመሪያም ሐሳብ ነው። ይሁዳ ለዛ የበቃው ሐሳብ ገብቶበት ነው። ሐሳብ ነው ወደ ድርጊት የሚቀየረው። እዚህ የመጣ ነው አስበን ነው። ወደ ሌላ ግን ቦታ መሄድ እንችላለን። ሐሳብ በጣም ከባድ ነው እና አንዳንድ ደግ ነገር ስንሰራ አስበንበት ነው ሐሳባችን ወደ ስራ የሚቀየረው። ክፉም ስንሰራ እንደዛ ነው። ነገር ግን የዚህ ዓለም ሐሳብ ሁሉ ጊዜ መታደስ አለበት። ክርስቲያኖች በየቀኑ ጭንቅላታችሁን ልባችሁን ተቆጣጠሩ ማለት ነው። በነገራችሁ ላይ ሐሳባችሁን የምታስቡትን የምታደርጉትን ተቆጣጠሩ። አሁን ዘመናዊ ቆጣሪዎች መጥተዋል። ቤት ውስጥ ነው የሚገጠሙት እና ትከታተላላችሁ። ቤት ውስጥ ናቸው። ውጪ ያለው ግን አደገኛ ነው። ተንኮለኛ ሰው ሊያጠፋው ይችላል። ቆጣሪያችሁ እዛ ውስጥ ነው ያለው። ልባችሁ ውስጥ ታቁታላችሁ። የምታስቡትን ታቃላችሁ። እንደው ትንቢት አያስፈልገውም። ምን እንዳሰብን ክፉ ሲሆን ተከታተሉና አጽዱት። መታደስ ይፈልጋል። ይሄ ማንነታችን መታደስ ይፈልጋል በእግዚአብሔር ምሕረትና በእግዚአብሔር ጸጋ። እግዚአብሔር አምላካችን የተባረከ ይሁን። አንድ ሐሳብ ልመርቅና ጨርስ። የመጨረሻው ሐሳብ የመንፈሳዊ ውጊያን ስልት እወቁ የሚል። መንፈሳዊ ውጊያ ስልት አለ። አያችሁ? መንፈሳዊ ውጊያ ዘዴ አለው፣ ስልት አለው። ባለፈው እንዳየነው ሰው በጠዋት ጸልዮ ከኛ ማናችንም ጸልዮ ኃጢአት የሚያደርግ የለም። የለም። እና ማናችንም ሰባኪም ባይኖር መልእክትም ባይመጣ ኃጢአት ስንሰራ ሐዘን ውስጥ ነው የምንገባው። ኢሚዲየትሊ ቅዱሳን እናዝናለን። ለምን? እንወደዋለን። እግዚአብሔርን እኮ እንወደዋለን። ጸጋ ነው እንጂ ያጣ ነው እንወደዋለን። ስለዚህ እናዝናለን። እና ግን ወዲያው ሐዘን ውስጥ እንደገባን ቀጥሎ ያለው ድምፅ አንተም ብሎ የሚል ክስ ነው። አንተም ብሎ ዘማሪ፣ አንተም ብሎ ቄስ፣ አንተም ብሎ ክርስቲያን አሁን እንዲያርገ ቸርች ይሄዳለሁ እንዳትለኝ ይላል ሰይጣን። አደገኛ ነው። የሚያመቻቸው እሱ። በዚህ ሰዓት እንኳን እንዴት አባቴ ልውጣ ምትሉ አንዳንድ ጊዜ ሰይጣን በግድሉ እሱ አመፀኛ ስለሆነ በግድሉ ከእግዚአብሔር ጋር እንድንጣላ ያደርጋል። በግድ ለምን? ዝማሬህን አይፈልገውም፣ አገልግሎትህን አይፈልገውም። ሐዘንህ ደስ ይለዋል። ስትበላሽ ስትቆሽሽ መንፈሳዊ ዓለም በታላቅ ደስታ ውስጥ ይወድቃል። ወቁ ክርስቲያን ሲጋጭ፣ ክርስቲያን ሲጣላ፣ አገልጋዮች መስማማት ሲያቅታቸው ፌሽታ ነው በሰማይ። እወቁ ቅዱሳን። ባልና ሚስት ሲጋጭ፣ ልጆች ወደ ጎዳና ሲወጡ ትልቅ ፓርቲ ነው በሰማይ። ይሄን እወቁ። እንደዚህ እኮ ማስተማር አስፈላጊ ነው። በተለይ በዚህ በመጨረሻው ዘመን መንፈሳዊ ዓለም የቤተ ክርስቲያንን ውድቀት፣ የክርስቲያኖችን ውድቀት በጣም ይፈልገዋል። ስራውም እሱ ነው። ከሱ ውጪ እንዳውም ሌላ ስራ የለውም። ከሰይጣን መልካም ነገር እንዳትጠብቁ ጎሽ ዛሬ አይላችሁም። መቼም መንፈሳዊ ውጊያ አለ። አጋንንቶች አሉ፣ መናፍስቶች አሉ፣ አለቆች፣ ስልጣናት የተባሉ አሉ። እና እኔ ብዙ ጊዜ በትህትና እናገራለሁ። አጋንንቶች ከሰዎች ይወጣሉ አይቻል።
ብዙ ጊዜ ግን በመገሰጽ በኢየሱስ ስም በማለት አይደለም የሚወጡት። ያየሁት መመሰክረው ለእናንተ የሚወጡት ሰውየው ኃጢአቱን ሲናዘዝ ለቆት ይሄዳል። በእውነት እግዚአብሔር ምስክሬ። ሰውየው ልክ ኢሚዲየትሊ አንድ ሰው አይደለም ብዙ ሰው። ስለዚህ ባለፈው እንደነገርኳችሁ ዝምብና ሰይጣን ቆሻሻ ኃጢአት በጣም ይወዳሉ። ስትራቴጂውን ማወቅ አንድ ቃል ላንብብላችሁ። እንግዲህ ይላል ያዕቆብ ምዕራፍ 4 ቁጥር 7 እስከ 8 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ሰይጣንን ተቃወሙ አይደለም ያለው፣ ለእግዚአብሔር ተገዙ፣ ወደ እግዚአብሔር ቅረቡ። የውጊያውን ስልት ያወቅነው አይመስለኝም። በወጣቶቹ አነጋገር የተበላን ይመስለኛል። አላወቅም። አንድ ጊዜ እንደዚህ ጾም ጸሎት ተይዞ እንደኔ ያለ ካህን ጾም ጸሎት ተይዟል እና እንደዚህ ሻማ የበራ ሻማ ላይ በጾም ጸሎት ተደብቆ እንቁላል ይጠብሳል። አንዱ ምእመን ከጸሎት ቦታ መጣና ውይ ቄሱ ምን እያረጉ ነው ሲለው ሰይጣን አሳስቶኛል። ሰይጣን በር ላይ ነበር አሉ። በእውነት እኔ ዛሬ ነው ያየሁት። እንደዚህ አይነት አጠባበስ ራሱ ዛሬ ነው ያየሁት። የለውበትም። እኔ ይመስለኛል አሁን ወደ ሰይጣን ቀርበን ሰይጣንን የምንቃወመው ነው የሚመስለው። ወደ ሰይጣን ቀርቦ ሰይጣንን መቃወም በፍጹም አይቻልም። እንደ ንጹህ ወንጌል እንደ እግዚአብሔር አገልጋይ ነግራቸዋለሁ። ጽድቅ በራሱ ሰይጣንን ይቃወማል። በንጽህና መኖር ከኛ ጩኸት በዚህ በኩል 50ችሁ በዚህ እዛ ኋላ ያላችሁ ወደ ኋላ በዚህ በስተቀኝ እንገስጻለን እኮ ገስጹ ይላል መጽሐፍ ቅዱስ። ከዛ በላይ ግን ጽድቅ፣ ንጽህና፣ ቅድስና ሰይጣንን ይቃወመዋል። እግዚአብሔር ይባረክ። ይሄ ነው ስትራቴጂው። ብዙ ጩኸት you don't care about it። ብትጮ ብትውል ኃጢአት ውስጥ ወደሱ ቀርበህ እና ያዕቆብ ይነግረናል። ያዕቆብ ለእግዚአብሔር ተገዙ መጀመሪያ፣ ወደ እግዚአብሔር ቅረቡ መጀመሪያ። ዛሬም ቤተክርስቲያን ይላታል። ቤተክርስቲያን ሆይ ወደ እግዚአብሔር ቅረቢ፣ ወንድሜ ሆይ ወደ እግዚአብሔር ቅረብ፣ እህቴ ሆይ ወደ እግዚአብሔር ቅረቢ። ወደ እግዚአብሔር ቅረብ፣ ወይ በንስሐ ወይ በጸጋው ወደ እግዚአብሔር ቅረብ። ያን ጊዜ ዲያብሎስን ተቃወመው። ወደ ሰይጣን ቀርበህ ምን አድርገህ እሱን ትቃወመዋለህ? ሂድ ብትለው እሱ ራሱ አንተ ራስህ ሂድ ይላል እና ትራፕ እያደረገ ነው። አንደኛ ዜና ምዕራፍ 2 ቁጥር 21 ላይ መጽሐፍ ቅዱስ እንደዚህ ይላል፣ ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰ ይላል። እና ምንም የጎደለ ነገር የለም። ብሩ አለ፣ ወርቁ አለ፣ ህዝቡ አለ፣ ምንም የጎደለ የለም። ሰይጣን ግን አንቀሳቀሰው። አንዳንድ ጊዜ ሰይጣን ያንቀሳቅሳል ምንም ሳትሆኑ፣ ምንም ሳይፈጠር፣ ብዙ ምስጋና ብዙ ክብር እጃችን ላይ ያለ ሰይጣን እንደዛ አይነት ባህሪ ያለው ወገኖቼ፣ ሲጎደል ብቻ አይደለም ሲሞላም ያንቀሳቅሳል። ይሄ አንደኛው ዘዴ ነው። ከመሬት ተነስቶ መበሳጨት፣ ከመሬት ተነስቶ መጣላት፣ ከመሬት ተነስቶ መኪና ይዞ መጥፋት፣ ከቤት እንደው ተነስቶ ከመሬት ምህረቱ ሳይጎል አንዳች ሳይጎል አንዳንድ እግዚአብሔር የማይወዳቸው ነገሮች መናገር፣ ማሰብ። ጠርጥሩ። አሁን እንደዛ እያሰባችሁ ያላችሁ ሰዎች ሰይጣን ያሳስባል። ሁለተኛ ዜና ምዕራፍ 26 ከቁጥር 1 እስከ 23 ስለ ንጉሡ ኦዛን ያነሳል። ኦዛን የ16 ዓመት ሰው ነው። እግዚአብሔር በፈለገ ጊዜ እግዚአብሔር ነገሩን አከናወነለት፣ እግዚአብሔር በድንቅ ረዳው ይላል። ነገር ግን ትንሽ ቆይቶ በበረታ ጊዜ ግን ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ ይላል በዛው ክፍል ላይ። እና ምን አደረገ?
ተነሳና እንዲህ አለ እኔ ንግስና ብቻ አይበቃኝም ቤተ መቅደስ ገብቼ ማጠን አለብኝ 80 ካህናት 80 አረባከ ንጉስ ይሄ አይሆንልህም እባክህ ብለው ቢሉት እምቢ ብሎ ጥቷቸው ሄዶ ጥናውን እንዳቀረበ በለምጽ ተመታ አቤት ትዕቢት አንዳንዴ ሰይጣን ይሄን ስትራቴጂ ይጠቀማል ትዕቢት ያስታብያል እና ያን ቀን በግንባሩ ላይ ለምጽ ወጣበት እግዚአብሔር ተቆጣው ያን ቀን ከዛ ቤተ መቅደስ ወጣ እንደ አንድ ውሻ በትንሽ ክፍል ውስጥ ታስሮ አሁን እኛ ፒዛ እንደሚጠበሰው ሰው መንካት ስለማይችል ሰውየውን እስኪሞትበት ቀን ድረስ ያቀበሉት በቃ ንጉሱ እንደዛ ተዋርዶ ሞተ ኃጢያት እንደዚህ ያዋርዳል ሰይጣን እንደዚህ ያዋርዳል ቅዱሳን ንቁ ወደ እግዚአብሔር ቅረቡ በእነዚህ 2 ሳምንታት ጌታ እንደዚህ ይለናል የመውጫው ቀን ቀርቧል አሜን የኢየሱስ መምጣት ቀርቧል ከኃጢያት የምትገላገሉበት ከዚህ ዓለም ጭቅጭቅ የምትገላገሉበት ቀኑ ቅርብ ነው እሱ በደጅ ነው እንግዲህ እሱ በደጅ ሆኖ ካለ ወደሱ ቅረቡ አቅቷቸዋል ጸጋ ለምኑ እንግዲህ ምህረት እንድንቀበል በሚረዳንም ጊዜ የሚያስፈልገንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እለት እንቅረብ ዙፋኑ ምን አይነት ነው ጸጋ ሙሉ ምህረት ሙሉ ዕብራውያን ምዕራፍ 4 ቁጥር 16 ላይ ሙሉ ኑና የፈለጋችሁትን ያክል ሲኖ ትራክ በየቀኑ ኑና ውሰዱ ምህረት ቸርነት ጸጋ ኑ ከኃጢያት ሽሹ ከኃጢያት ራቁ ኃጢያት ምንም አያደርግላችሁ ወደዚህ ጌታ ግን ቅረቡ እሱ በደጅ ነው ቅረቡ ይልቁንም ቀኑን ያያያችሁ ወደ ጌታ ቅረቡ ብሎ ይለምናናል የሰራዊት ጌታ እግዚአብሔር በዚህ ቅዱስ ቃል ወደሱ እንድንቀርብ ይርዳን ከኃጢያት እንድንርቅ ይርዳን ከበደል እንድንርቅ ከአባታችን ከእግዚአብሔር ጋር ከሚያቀያይመን መገኘቱን ህልውናውን ፊቱን ከሚወስድብን ነገር እግዚአብሔር ጸጋውን አብዝቶ ከምንጨነቅበት ካዘንበት ነገር እግዚአብሔር ይፍታን እግዚአብሔር ነው የሚወስድብን በነገራችሁ ላይ ኃጢያት የሚወስድብን እግዚአብሔርን ነው ጸሎትን ይወስድብሃል ዝማሬ ይወስድብሃል እንዲሁ ፈዛዛ ደንጋዛ ትሆናለህ ያ ደግሞ ሰይጣንን ደስ ያሰኘዋል ስትደነግዝ ዝም ብሎ ስትሆን መኖር አይከለክልህም ግን እንዲሁ ኖሚናል እንዲሁ የንጉስ ልጅ ለምን ከሳ የንጉስ ልጅ ምን ነካው ቤተክርስቲያን ሆይ ኢየሱስ ክርስቶስ የሚያስፈልገውን ዋጋ ተከፍሏል ያስቀረው ነገር የለም ስለኔና ስለናንተ መጠጣት ያለበትን ጠጥቷል በየለቱ ይሄው ጸጋው ይሄው ምህረቱ ይሄው ቸርነቱ ይሄ ጧት ምን ሆናችሁ ነው ለኃጢያት እጃችሁን የሰጣችሁት ለማይረባ ነገር ልጅ ሆይ የሚለምናችሁ ሰዎች አላችሁ የወደቃችሁ ሰዎች አላችሁ ያነሳል እግዚአብሔር ያነሳል ሲያነሳን የኖረው ወደፊትም ያነሳል ባህሪው አይቀየርም ግን አንሳኝ ለሚለው ነው የሚያነሳው አንሳኝ ለሚለው እንጂ እጁን ለሰጠ እንደነ ፊንሐስ እንደነ አፍኒን እንደነ ኦዛን እጁን ለሰጠ ለነሱ አይሆንም ልጅ ሆይ እኔ በሚቀጥለው እሁድ ዝማሬሽን እፈልገዋለሁ ጸሎትሽን እፈልገዋለሁ በቤቴ ውስጥ እንድትሆኚ እፈልጋለሁ ልረዳሽ እፈልጋለሁ ለምን ይሄን ወደድሽ ታዩ ሰው ከቦርሳው ውስጥ አንዳንድ ነገር አውጥቶ እንደሚጥል መንፈስ ቅዱስ እየደከምንበትን የያዝነውን የከበደንን በጠላትም ይሁን በእኛ ድካም በእኛ ላይ ያለውን ነገር እግዚአብሔር ያንሳው ይሄንን ብሩክ እግዚአብሔር ምን ጎደለብን ምን አጣን እርዳን ብለን እንጸልይ ጥቂት ደቂቃ እርዳኝ አንተ ደግነ አንተ መልካም ነህ ያጎደልከው ነገር የለም በገዛ እጄ ነው በሉት እና መጣል ያለብን ነገር እንጣል ወገኖች በቃ ይሄው ነው ጊዜው አንተ ብሩክ ነህ አንተ ወገግታ ነህ ምንም ያጎደልከው ነገር የለም እኔው ነኝ ችግሩ ግን ጸጋህ ይብዛልኝ እንደ ቃል ይሁንልን ብለን እንጸልይ ጥቂት ደቂቃ